ዋትስ ጉድ ኤቭሪዋን ሱራ ነኝ። በሌላ ቪዲዮ ተመልሻለሁ። አይ ነው እንደጠፋሁ አውቃለሁ ከዩቲዩብ ምናምን። ሰው ቲክቶክ ላይ አፕዴት የማደርጋችሁን ቪዲዮዎች ተከትሎ እንግዲህ ብዙ ሰዎች ጥያቄ እያቀረባችሁልኝ ነበረ። በተለይ ከፊቸርስ ጋር ተያይዞ ኮንትራክት አጠቃቀም ምናምን፣ እንዲሁም ደግሞ ፊቸርስን ከሲኤፍዲ ምንድን ነው የሚለየው ምናምን የሚሉ ጥያቄዎችም ደርሰውኝ ነበረ ማለት ነው፣ በኮመንትም በዲኤምም። ሰው ፊቸርስ እና ሲኤፍዲን የሚለያያቸው ነገሮች ምን እንደሆኑ ከዚህ በፊት ቪዲዮ ሰርች የላችኋለሁ፣ ገብታችሁ ቻናሌ ውስጥ ማየት ትችላላችሁ ማለት ነው። ከዛ በተጨማሪ ግን ወደፊት እንግዲህ በላይቭ ትሬዶችን በምንም ሞር ደግሞ ግልጽ እንዲሆንላችሁ ለማድረግ እሞክራለሁኝ ማለት ነው። ከዛም ጋር ተያይዘው እንግዲህ ዛሬ አንዳንድ ፊቸሮች ምንድን ናቸው፣ ከሲኤፍዲስ ምን ይለያቸዋል የሚለውን የምናይ ይሆናል ማለት ነው። ለዚህም እንግዲህ ዛሬ እንደ ምሳሌ የመረጥኩት እስካሁን ከምጠቀማቸውና በጣም ከወደድኳቸው ፕሮፖች ውስጥ አንዱ የሆነው ፈንድድ ፊቸርስ ፋሚሊ ነው ማለት ነው። እንደምታዩት እንግዲህ በጣም ትልልቅ የሆኑ ዲስካውንቶች አሏቸው። ፔይአውት ታይማቸው 24 አወርስ ነው ምናምን እና ብዙ ፊቸር አላቸው። እነሱንም አብረን የምናይ ይሆናል። ፊቸርስን ለምንድን ነው ከሲኤፍዲ የምንመርጥበት ሪዝን ስንል አንደኛ ዋን ስቴፕ መሆኑና ለፔይአውት ቶሎ ማቅረቡ ነው። እኛን ቶሎ ፔይአውት እንድናገኝ ምናምን አክሰስ ማግኘታችን ነው። ከዛ በተጨማሪ ደግሞ ሲኤፍዲ ላይ እንግዲህ እንደምታውቁት ብሮከር ቤዝድ ዳታ ስለሆነ ወይም ደግሞ ይሄ ኤክሲኪዩሽኑ እንደየብሮከሩ አይነት ማርኬት ፕራይስም ይለያያል፣ ስፕሬዱም ይለያያል። የተወሰነ ሰዓት ላይ ስሊፔጅ ሊሰፋ ይችላል፣ ዋይድን የሚያደርግ ነገር ምናምን ሊኩዊዲቲም ልትደረጉ ትችላላችሁ። እንደዚህ አይነት ነገሮች ወደ ፊቸርስ ስንመጣ ሴንትራላይዝድ ኤክስቼንጅ ላይ ኤክሲኪዩት የሚደረጉ ስለሆኑ ትራንስፓረንሲ ያለው ማለት ነው፣ ዳታ ትራንስፓረንሲ ያለው ለሁሉም። እሱ አንደኛው ኳሊቲ ነው። ከዛ በተጨማሪ ቅድም እንደነገርኳችሁ በዋን ስቴፕ መሆኑና ሲኤፍዲዎች ላይ ያሉት ዋን ስቴፖች ደግሞ ሩላቸው ጠጠር ያለ ምናምን ሲሆን ፊቸርሶች ላይ ደግሞ ፍሌክሲብል የሆነ ሩል አላቸው። ለምሳሌ ኒውስ ትሬድ ማድረግ ብትፈልጉ፣ ስካልፕ ማድረግ ብትፈልጉ አንደር 1 ሚኒት ምናምን እነዛ አንጻር በጣም ላይክ ፍሌክሲቢሊቲ ይሰጣቸዋል፣ ወይም ደግሞ እንደ ልባችሁ ትሬድ እንድታደርጋቸው ያደርጓቸዋል ብዬ አስባለሁ። እነዚህ ፊቸሮች አሉ። ዋና ዋና ፊቸሮች ደግሞ የሚለያያቸው ምን እንደሆኑ እንዳነገርኳችሁ በቪዲዮ አስቀምጬላችኋለሁ። ቪዲዮ ነው እዚህ ዲስክሪፕሽን ውስጥ አስቀምጥላችኋለሁ። ያለዛ ቻናሉ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው፣ ሲኤፍዲ ቨርሰስ ፊቸርስ የሚለውን። ለዛሬ ግን ፈንድድ ፊቸርስ ፋሚሊ ላይ ምን የተሻለ ነገር አለ ወይም ደግሞ ምንድን ነው የተለየው ነገር የሚለውን ለማየት እንሞክራለን ማለት ነው። እንደምታዩት እንግዲህ የተለያዩ አይነት ፕላኖች አሏቸው እዚህ ጋር። እነዚህም ፕላኖች እንግዲህ ከድሮዳውን ታይፕ አንጻር ከትሬዲንግ ፕላትፎርም አንጻር ይለያያሉ። ሁለት አይነት ትሬዲንግ ፕላትፎርም አላቸው፣ ዌልዝ ቻርትስ እና ትሬድ ኦፍ ኢት ማለት ነው። አይ ላቭ ትሬድ ኦፍ ኢት ኢስ ቢካዝ ትሬዲንግ ቪው ላይ አናላሲስ ሰርቼ ይዘው ኤክሲኪዩት ማድረግ ስለሚያስችለኝ ማለት ነው። ትሬድ ኦፍ ኢት፣ ኒንጃ ትሬደር ዘሴም። ከዛ ውጭ ግን ካለው ዌልዝ ቻርትም አሁን መጠቀም ጀምሬያለሁኝ። ኢትስ ኖት ዳት ባድ፣ እሱም አሪፍ ነው ሪስካቸው ማኔጅ ለማድረግ ምናምን። ደግሞ እንዲሁም ደግሞ በጣም ፐርሳይዝ የሆነ እያንዳንዱን የማርኬት ዳታ ፕራይስ ፍላክቹዌሽኑ ምናምን ሪል ታይም ዳታውን በደንብ ለማግኘትም ቆንጆ ነው ማለት ነው። ሁሉንም መጠቀም ትችላላችሁ፣ ግን ትሬድ ኦፍ ኢትን ሰጀስት አደርጋለሁ። ለምን ትሬዲንግ ቪው ላይ ትሬድ ማድረግ እንድትችሉ ማለት ነው። እንግዲህ ካሏቸው ፕላኖች ውስጥ እንግዲህ በጣም ፌመስ የሆነው ፕሪሚየር ፕላስ ፕላናቸው ነው። ይህንም እንግዲህ ተመራጭ ያደረገው ምንድን ነው ሚኒመም ዴይ ቱ ፓስ 1 ነው። ያ ማለት ምንም አይነት ኮንሲስተንሲ ኢቫሉዌሽን ላይም ፈንድድ ስቴጅ ላይም የለባቸውም ማለት ነው። እሱ እንግዲህ በአንድ ቀን ፓስ ማድረግ የምትፈልጉ ከሆነ በአንድ ቀን ፓስ እንድታደርጉ ያስችላችኋል። ፔይአውትም ስትጠይቁ ደግሞ ትልልቅ ራኖችን ሆልድ ማድረግ ትችላላችሁ ማለት ነው። ድራውዳውናችሁ የሚሆነው 6% ፕሮፊት ታርጌት 3% ድራውዳውን ነው። ድራውዳውኑ ትንሽ ጠበብ ይላል። አብዛኞቹ ጋር በ4% ነው የምታገኙት፣ ግን ያው ምንም አይነት ኮንሲስተንሲ ስለሌለው እዚህ ጋር በ3% እናገኘዋለን ማለት ነው። ፈንድድ ሩሉንም ብናየው ተመሳሳይ ምንም አይነት ኮንሲስተንሲ የሌለው 4% ኢንድ ኦፍ ዴይ ትሬሊንግ፣ ያ ማለት አደ ኢንድ ኦፍ ዴይ ያላችሁ ባላንስ ጋር ነው ማለት ነው ትሬል የሚያደርገው ዲዲያችሁ። 4% የሚታሰበው 50K ለምሳሌ በአካውንት ካላችሁ ዛሬ 1000 ብትሰሩበት ነገ ላይ ያላችሁ ድራውዳውን ወደ ስንት ይመጣል ማለት ነው? ከ51K ላይ 2000 እንቀንሳለን ማለት ነው። ፊልሚ እንደዛ እየሆነ እየጠበበ ይሄዳል ማለት ነው። ኢንድ ኦፍ ዴይ ነው የሚሆነው። ኢንትራዴ ከሆነ እያንዳንዱ አንሪላይዝድ የሆነ ፕሮፊት ራሱ ፍለክቹዌት የሚያደርገው ነገር ዲዲያችሁን እያጠበበው ይመጣና እናንተን ሳፎኬት ያደርጋል፣ ወይም ደግሞ ትሬዱን ፌል እንድታደርጉ ምናምን ቻሌንጁን ፌል እንድታደርጉ
ያስገድዳችኋል ማለት ነው። እና እኔ የምመርጠው ምንድነው ለእናንተም አድቫንቴጀስ ነው ብዬ የማስበው ኢንድ ኦፍ ዴይ ድራውዳውን ነው። ኢንትራዴይ የሚመቻችሁና በደንብ እንወጣለን ብላችሁ የምታስቡ ከሆነ ግን ኢንትራዴይ ትሬዲንግ ድራውዳውን ያላቸው አካውንቶች በፕራይስም አንጻር ስናየው በጣም ቺፕ ናቸው ምናምን ሰው እነሱንም መጠቀም ትችላላችሁ። ፕሪሚየር ፕላስ ላይ እነሱ ምንም አይነት ሚኒመም ትሬዲንግ ዴይ ሪኳየርመንት የላቸውም፣ ኮንሲስተንሲም የላቸውም ማለት ነው። ፈንድድ ሩል ላይ ስንመጣ ብቻ ምን ያስፈልገናል? 5 ትሬዲንግ ዴይስ 200 ፕሮፊት ፐር ዴይ ተከታታይ መሆን የለበትም ግን 200 ፕሮፊት ሚኒመም የሰራችሁበት 5 ቀናቶች አትሊስት ያስፈልጋቸዋል ማለት ነው። ሌላውኛው በጣም ቆንጆ ፕላን ደግሞ ፕራይም ፕላን የምንለው ነው። ፕራይም ፕላናቸው ላይ ስንመጣ እንደምታዩት በአንድ ቀን ማለፍ ትችላላችሁ አካውንቱን፣ ምንም አይነት ኮንሲስተንሲ የለውም ኢቫሉዌሽን ላይ። ፈንድድ ላይ ስንመጣ ግን 40% ኮንሲስተንሲ ሩል ይኖረዋል ማለት ነው። 40% ያን ያህል ቱማች የሚባል አይደለም። ከዛ ግን ፒያውታችሁን በየ3 ቀኑ መጠየቅ ትችላላችሁ ማለት ነው። እሱ ሌላ አድቫንቴጅ የሚሰጣቸው አድቫንቴጅ ነው ማለት ነው። ሌላ ዲዲያቸውና ፕሮፊት ታርጌታቸው ከፕራይም ፕላሱ ጋር ከፕሪሚየር ፕላሱ ጋር ተመሳሳይ ነው። ይህንንም ፈንድድ ሩሉን እንደምታዩት ሚኒመም 3 ትሬዲንግ ዴይስ ያስፈልጋቸዋል። 200 ፕሮፊት አትሊስት መስራት አለባችሁ በነዛ ቀናት። 40% ኮንሲስተንሲ ላይፍ ታይም ይኖረዋል ኦን ፈንድድ። ትሬድ ድራውዳውን ታይፑም ኢንድ ኦፍ ዴይ ነው ማለት ነው። ይህንንም በትሬዶቪት እና በዌድዝ ቻርት ማግኘት ትችላላችሁ። ሌላው እና በጣም ርካሽ የሆነው ፕላናቸው ደግሞ ቬሎሲቲ ፕላን ነው። ቬሎሲቲው ርካሽ የሆነበት ሪዝን ምንድን ነው? አንደኛ የሚጠቀመው ድራውዳውን ታይፕ እንደምታዩት ኢንትራዴይ ነው። ኢንትራዴይ ማርኬት ፍላክቹዌሽኑ አፌክት ያደርጓል ማለት ነው። ረን ያደረገው ፕሮፊታችሁ ምናምን ይታሰባል አንሪላይዝድ የሆነው ማለት ነው። ወይም ደግሞ ያልዘጋችሁት ባላንስም አፌክት ያደርግባቸዋል ማለት ነው ድራውዳውናችሁን። ሚኒመም 3 ትሬዲንግ ዴይስ ያስፈልገዋል ፓስ ለማድረግ ማለት ነው። ያ ማለት 40% ኮንሲስተንሲ ሩልም አብሮ ያስፈልገዋል ማለት ነው። ቦዝ ኦን ደ ቻሌንጅም ፈንድድ ስቴጅ ላይም እነዚህ ነገሮች የሚያስፈልጉ ናቸው ማለት ነው። ከዛ አንጻር ይህንም ፓስ ለማድረግ እና ፔያውት ለማውጣት አድቫንቴጅስ ነው ብዬ አላስብም ኢንትራዴይ ትሬዲንግ ድራውዳውን ያላቸው አካውንቶች ማለት ነው። ሌላኛው S2F ማለት ስትሬት ቱ ፈንድድ ማለት ነው። እሱ ላይክ ኢንስታንት ማለት ነው። CFD ላይ እንደምትጠቀሙት አካውንታችሁ ስትሬት አፕ ፈንድድ ሆኖ ነው የምትጀምሩት። ያው እነዚህ ኮስታቸውም ጨመር ያለ ነው የሚሆነው፣ ኮንሲስታንሲያቸው ጠበብ ያለ ነው የሚሆነው። እንደገና ሚኒመም ትሬዲንግ ዴይስ 7 ቀን ትሬድ ማድረግ አለባችሁ። ከዛ ውጭ ድራውዳውን ታይፑ ኢንድ ኦፍ ዴይ ነው። ድራውዳውናችሁም 4% ወይም ደግሞ 2K ታገኛላችሁ ማለት ነው 50K አካውንት ከሆነ። ሌላ እያንዳንዱ ፕላን ከ25K ጀምሮ እስከ 150K ድረስ አለው ማለት ነው። ሶፋር እንግዲህ እየተጠቀምኳቸው ካሉት በጣም የተመቸኝ ፊርም ነው። ሌሎችን ፊርሞች አሉ፣ በቀጣይ ቪዲዮዎች ከበር ማደርግላቸው ይሆናል እነሱን። እዚህ ጋር እንግዲህ ቤስት የሆነ ኦፈር እንድታገኙ SFXን መጠቀም ትችላላችሁ ማለት ነው። ኮድ ፐርቼዝ በምታደርጉበት ጊዜ ምናምን። ሌላ ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቴሌግራም ኮሚኒቲ ኢንጆይን ማድረግ አትርሱ። በቀጣይ በላይቭ ስትሪም እና በጊቫዌ እንመለሳለን። በዚህ ቪዲዮ ላይም ኮሜንት ካደረጉ ልጆች ውስጥ መርጠን የተወሰነ ጊቫዌ የምንሰጥ ይሆናል ማለት ነው። ስለዚህ ላይክ፣ ሼር ማድረጋችሁን እንዲሁም ፍሬንዳቻችሁን ታግ ማድረጋችሁን እንዳትረሱ። በፊውቸርስም በሲኤፍዲ ጊቫዌዎቹን ፑሽ እያደረግኩላችሁ ነው ያለሁት እንደምታውቁት። ሞር ደግሞ አክቲቭ ለመሆን እሞክራለሁ ማለት ነው። እንደጠፋ አውቃለሁ። ይህንን ቻናል ሰብስክራይብ አድርጉ። እስካሁን ድረስ ተከታትላችሁ ከሆነ አመሰግናለሁ። በሌላ ቪዲዮ እስካገኛችሁ እንግዲህ ይመቻችሁ።